ሰላም ቤተሰቦቼ፣ ዛሬ በጣም የምወደውና በጣም ሪስፔክት ያለኝ ጓደኛዬ ላስተዋውቃችሁ ነው። በከፋኝ ሰዓት፣ በደበረኝ ሰዓት ሁሌም አብሮኝ የሚሆን አንድም ቀን እንኳን ፊቱን አዙሮብኝ የማያቅ ምርጥ ጓደኛዬ ላስተዋውቃችሁ ነውና ሬዲና ልዑል ይባላልና በደበረኝ ሰዓት፣ በከፋኝ ሰዓት ሁሉ ጊዜ ያው እያየሁት አብሮኝ የሚያዝናናኝ የሚያጫውተኝ ምርጥ ጓደኛዬ ነው። ጓደኛዬ እወዳለሁ። ሻባት እወዳለሁ። እኔም እወዳለሁ አልከኝ? የኔ አባት ውድድ አደርጋለሁ። እሺ አባትና ልጅ መጥቷል ማለት ነው። እንግዲህ አብርሽዬ አንድ ቀን ፊቱን አዞሮብኝ አቅም ጓደኛዬ ሲከፋኝ ማጽናኛዬ ብሏል። የኔ አባት እግዚአብሔር እንደው ያሳድግ። ሉልዬማ እኔ አላቅም። እውነት በጣም የሚያሳሳ ልጅ ነው ጋይስ። እንዴት እንደወደድኩ ልነግራችሁ አልችልም። እኔ ሕፃን ልጅ ወዳለሁ በእርግጥ በተፈጥሮዬ ማለት ነውና እንደው እግዚአብሔር ያሳድግላችሁ ለሩታም ለሁለታችሁ ሰላም ፈጥራችሁ አብራችሁ ልጃችሁን ብታሳድጉ የተመረጠ ነው። እውነት ለመናገር ሚዲያ ላይ እንደሚንጫጭ አይደለም። እናንተ እውነታን ታውቃላችሁ። እንደሚያሽቃብጡ ሳይሆን እንደሚሳደቡ ሳይሆን እናንተ ግን ልጃችሁን ግን በክብር ብታሳድጉ የሚዲያ ነጋዴ ባታረጉ አሪፍ ነው ብዬ ነው ማስበው። ሉልዬ እንደው ድድ ነው ማደርግ ህድግ ይበል። በቃ ምን ልበላችሁ ጋይስ፣ በጣም ያሳሳል ልጅ። እውነት በጣም የሚያሳሳ ልጅ ነው የኔ ፍቅር። ድግ ይበል። እንደው እግዚአብሔር በጥበብ በመጎስ ያሳድግላችሁ። በጣም ፈጣኝ ነው ከምላችሁ በላይ አስቡት። በ5 ወሩ 6 ያልሞላ ህፃን ነውና በ5 ወሩ ፈጣኝ ፍጥነቱ በቃ ልነግራችሁ አልችልምና ሲያወራ ራሱ እንዴት እንደሚስቅ አይታችኋል። የሚደነቅ ነውና ጓደኛዬ ልጄ መጽናኛዬ ያለ ነው አባቱ። እንግዲህ ያሳድግላችሁ። እንግዲህ ዛሬ ደግሞ ፈታ ዘና ያላችሁ ነው። አምር ቡዶጄ ይሄኔ ፍቅር ድግ ይበል። እውነት ይሁት በማረም አስቡት። የ5 ወር እንደዚህ ፈጣኝ ነው። በቃ ምን ልበላችሁ። ያሳድግልኝ አብርሽዬ።